ጠቅላይ ሚኒስትሩ ስራ የላቸውም እንዴ? እንዴት ለምነው የቱሪዝም መዳረሻ ይሰራሉ? እኔም ግራ ይገባኛል። ባይዞ ለምን እንደሚሰሩ ሰውየው ጠቅላይ ሚኒስትሩ ስራ የላቸውም እንዴ? እንዴት መጽሐፍ ሽጠው ትምህርት ቤት ይገነባሉ? ኢትዮጵያ ያለችበትን የችግር አረንቋ የማይረዱ ድንገት ቡና ሲያምራቸው ስታርባክስ ሮጠው ማኪያቶ ግራብ ማድረግ የሚችሉ ሰዎች ዓለም ሁሉ እንደዛ ይመስላቸዋል። በመንግስት በጀት ብቻ ሳይሆን ለምነንም ተለቅተንም ሰርተን ገና ነው። አካል ጉዳተኞች በሚመለከት እውነት ነው እንሞክራለን። ነገር ግን ለምሳሌ መነጽር በኤአይ የተደገፈ እኔ ራሴ በጣም ብዙ ለምኛ ያመጣኋቸው አሉ። ፈርስት ሌዲ ዊልቸር በጣም ብዙ ለምና ታመጣለች። ቅድም የተነሳው የአጥንት መገጣጠሚያ ሆስፒታል ዘሆል ሪሶርሱን ለምንን ያመጣ ነው። በመንግስት በጀት አይደለም። ሄደን አይተን ትክክል ስላልሆነ በሚል መሰረተ ልማት ላይ እኛ የምንገነባቸው ሁሉም ተቋማት የአካል ጉዳተኞችን ታሳቢ እንዲያደርጉ ጥረት ይደረጋል። መንገድ ጨምሮ ለዓይነ ስውራንም ለሌሎቹም። ነገር ግን ካለው ፍላጎት አንፃር በቂ ስላልሆነ እንሰራበታለን። ለምሳሌ የመጀመሪያውን የኢትዮጵያ ዳውን ሲንድሮም ሃይ ስኩል የተሰራው በመደመር መጽሐፍ ነው። የዳውን ሲንድሮም ሃይ ስኩል በመንግስት ስላልቻል በግል ከግል ፋውንዴሽን ጋር ከዲቦራ ፋውንዴሽን ጋር ለገጣፎ የገነባን እኛ ነን። ሁለተኛ የብላይንድ ስኩል ቅድም በተደጋጋሚ ያነሱት አዲስ አበባ ያለው ብላይንድ ስኩል አንዱ ካላጋነንኩት 30 ሃይ ስኩል ይሰራል። 30 በጣም ኤክስፔንሲቭ ነው። አንድ የብላይንድ ሃይ ስኩል መገንባትና አንድ ኖርማል ሃይ ስኩል መገንባት አንድና ያው አይደለም። መመገቢያው፣ ማደሪያው፣ መማሪያ ክፍሉ እዛው ጤና ጣቢያ ያለው ሃይ ስኩሉ ትንሽ ውድ ነው። እቃው ውድ ነው። የተሰራበት መንገድ ውድ ነው። ለምንን አብዛኛውን የጎደለው ሞልተን ተሞክሯል። አሁን ተጨማሪ 4-5 ፈርስት ሌዲ ኦፊስ ለመገንባት በምስራቅ፣ በምዕራብ፣ በሰሜን ተጀምሯል። በተለይ ጎንደሩ እየተፋጠነ ነው ያለው። የብላይንድ ስኩልም እንዲሁ ተሞክሯል። ምናልባት ከስራ ቅጥር ጋር ተያይዞ የሞከርንባቸው ቦታዎች አሉ። መልሰን እንፈትሻለን። ለምሳሌ በቅርቡ በኢሚግሬሽን ኦፊስ ስትወጡ ስትገቡ ፓስፖርት የሚቀበሏችሁ ሰዎች ኦቲስቲክ ኔቸር ያላቸው ቢሆኑ ይሻላል ተብሎ በተለያየ መንገድ አካል ጉዳት ያለባቸው ሰዎች ለማስገባት እንደተሞከረ አውቃለሁ። እኔም ፕሮሰስ ስለማቀው ግን የሚጎል ነገር ካለ እናያለን። ኦቲዝም ላይ ኦቲስቲክ ሰዎች ማለት በሽተኞች ማለት አይደለም። ኦቲስቲክ ሰዎች ከኖርማል ሰው በተለየ የመፍጠር አቅም ያላቸው ሰዎች ማለት ነው። ኦቲስቲክ ሰዎች ዓለም ላይ የተፈጠረውን አብዛኛውን ትላልቅ ነገር የፈጠሩ ሰዎች ማለት ናቸው። ግን እነሱን ተረድተን እነሱን አግዘን ከነሱ ጋር ኖረን እነሱን አስተምረን የነሱን መሻት ለመመለስ እንዳነሳችሁት በትምህርትም በጤናም በመንግስት ቤትም ገና ብዙ ስራ ይጠበቅብናል። ሙከራዎቻችንን ግን ከተገነዘባችሁ በቂ ነው። ሌላውን ኃላፊነት ወስደን ለማከል ለመስራት እንሞክራለን። ምንም እንዳልሰራን ብቻ እንዳታስቡ። አብዛኛው ነገር በልመና ነው የሚሰራው። ጠቅላይ ሚኒስትሩ ስራ የላቸውም እንዴ? እንዴት ለምነው የቱሪዝም መዳረሻ ይሰራሉ? እኔም ግራ ይገባኛል። ባይዞ ለምን እንደሚሰሩ ሰውየው ጠቅላይ ሚኒስትሩ ስራ የላቸውም እንዴ? እንዴት መጽሐፍ ሽጠው ትምህርት ቤት ይገነባሉ? ኢትዮጵያ ያለችበትን የችግር አረንቋ የማይረዱ ድንገት ቡና ሲያምራቸው ስታርባክስ ሮጠው ማኪያቶ ግራብ ማድረግ የሚችሉ ሰዎች ዓለም ሁሉ እንደዛ ይመስላቸዋል። በመንግስት በጀት ብቻ ሳይሆን ለምነንም ተለቅተንም ሰርተን ገና ነው። ለምንድነው ጠቅላይ ሚኒስትሩ ዓይነ ስውራን አካል ጉዳተኛ ወይም አዛውንቶች በበዓል ቀን ምግብ የሚያበሉት? እዚህ ያላችሁ መመገብ የምትችሉ ሰዎች እሳቸውን አይታችሁ እንድትመግቡ ጭምር ነው። ቢኮዝ በዚያ መመገብ ስርዓት ውስጥ 1000፣ 10000፣ 50,000፣ 100,000 ሰው በዛች ዕለት በልቶ ካደረ
ለኢትዮጵያ መንግስት ለኢትዮጵያ ህዝብ ትልቅ በረከት ስለሆነ ነው። በሚታይም በማይታይም መንገድ እነዚያን ስራዎች ማየት ያለብን በዛው ሰዓት ባላቸው ውጤት ብቻ አይደለም፣ በሰው ባህል ውስጥ ልምምድ ውስጥ የሚያመጡትን ፖዚቲቭ ኢምፓክት ማየት ያስፈልጋል። መቄዶንያ በጣም ጥሩ ስራ የምትሰሩት፣ በርቱ፣ መስፋታችሁም ጥሩ ነው። እኔ ደግሜ ያልመጣሁት ስራችሁን በጣም በቅርበት እሰማለሁ፣ ከታተላለሁ። ነገር ግን ብዙ ሰዎች ስለሚመጡ ብዙ ስለምትታዩ ብዙም ስለ ሚዲያም ችግር ስለሌለባችሁ የማይታዩትን ባይ ለማለት ነው እንጂ እናንተን ስራ በጣም ነው የማደንቀው። እንድትበረቱም ፈልጋለሁ። ወደፊት ደግሞ ጊዜው ሲመች እናንተንም አገኛለሁ። ሌሎች የኛን ሴክተር ብታገኝ የኛን ሴክተር እንጌጅ ብታደርግ ያላችሁ አላችሁ። በተቻለ መጠን ያው መገመት ትችላላችሁ ያለንበትን ነገር። በተቻለ መጠን እንገናኛለን። እንዲህ ባለው መድረክ የምትጠይቁትን የምትናገሩትን እየሰማን ለማድረግ ለማስተካከል እንሞክራለን።